በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘመስከረም። ይቅርታቸውና ቸርነታቸው ከእኛ ጋር ለዘላለም በእውነት ይኑርና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመስከረም ወር የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን ማንበብ እንጀምራለን። እንግዲህ ዛሬ በዚች ቀን የሰማይን ምስጢር የገነትን ቁጥር እንጽፋለን። ከዕለታትም በአንዲት ቀን አብ ወልድ መንፈስ ቅዱስ የአትክልት ቦታ ወደሆነች ኢየሩሳሌም ሰማያዊት ገቡና እኛ ምድርን በአበቦች ሰማይንም በከዋክብት አስጌጠን፣ እኛም በገነት እንኖራለን፣ በሰማይና በምድር ያለውን የዓለም ምስጢር እናውቃለን አሉ። ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ፍጥረትም ቢሆን ያችን ዕለት ያችን ሰዓት የሚያውቃት የለም ብሎ ጌታችን በወንጌል እንደተናገረ ከሰው ከመላእክት ስራችንን የሚያውቅ የለም። ነገር ግን ተጠንቀቁ፣ ተጠበቁ፣ ተግታችሁም ጸልዩ። አብ ወልድ መንፈስ ቅዱስም አሉ ለአዋቂዎች ነው እንጂ ለሰነፎች የሥላሴን ምስጢር አታባክኑ አይገባቸውምና። ከዚያም ሄደው ከወተት ጋር የተቀላቀለ የማር ወለላ ወደሚፈስበት ፈሳሽ ገቡ። ይህም ፈሳሽ ወዴት ያደርሳል? ዘወትር ገነትን ያጠጣል እንጂ የወይኖችም አበባ ነጭ ነው፣ ሮማንም የወርቅ ፍሬ ያፈራል። የሁሉም ተክሎች መዓዛቸው ልብን ይመስጣል። የተቀመመ መዓዛቸው ወደ አፍንጫ ይገባል። የትርንጎና የሎሚ አበባቸው እሳት ይመስላል፣ እንቆ ባሕሪ የሚመስል ያፈራል። ለመላእክትም ሁሉ ፈጽሞ ያበራላቸዋል። የገውዝም አበባው እንደ ሱፍ አበባ ያለ ያብባል። ተምርም እንደ ፍህሶ ያለ አበባ ያብባል። ሜምም አበባው ብር የሚመስል ያብባል። ሁሉንም የገነት ዛፎች ሮማን ይበልጣቸዋል። ቅርንጫፎቹም ሰፋፊ ፍሬዎቹም ብዙ ናቸው። ከአፈራቻቸው ከሁሉም የገነት ፍሬዎች ሮማን ብቻ ያፈራቸዋል። የለውዝም አበባው በረድ ይመስላል፣ ነጭ ነው። የሰኪኖንም አበባው የእሳት ላንቃ ይመስላል። አብ ወልድ መንፈስ ቅዱስም በሮማን ዛፍ ስር ማረፍ ይወዳሉ። ሁሉም የገነት መዓዛዎች መላእክትን ይሸታቸዋል። በረቂቅ ሆዳቸው ውስጥ ገብቶ ያለ ምግብ ያለ መጠጥ ያጠግባቸዋል፣ ያረካቸዋል። በሰውነታቸውም ይዋሃዳል፣ ያለ መጠጥ ይሰክራሉ። የቆዕም አበባው ግምጃ ይመስላል። የአውሎጌውንም አበባው የእሳት አምድ ይመስላል። መላእክትን ያስፈራቸዋል። ዛፉ ከቅጠሉ ጋር እንደ እሳት አምድ ነው ብሎ ነቢዩ ኢሳይያስ እንደተናገረ መልክዓ ምድሩ ምን ይመስላል? የዳርቻውስ ወሰን ምን ያክል ይሆን? የምድሩ ቀኝ እንደ በረድ ነጭ ነው። ጣራው መብረቅ ይመስላል። ዙሪያውን በመላእክት ሰይፍ የተጋረደ ነው። የመሬቱም ገጽታ ነጸብራቅ የሚመስል አለ፣ ፍህም የሚመስል አለ። የመሬቱ ግራ ግምጃ ይመስላል። ጣራው ፀሐይ ይመስላል። የመሬቱ አይነት እሳት ይመስላል። ዝንጉርጉር የሚመስል አለ፣ ጸፍጸፍ የሚመስልም አለ። አብ ወልድ መንፈስ ቅዱስም አሉ እኛስ በአበባዎች በፍሬዎች በእጽዋት ሁሉ የተመሰገንን ነን። ቅዱሳን መላእክት በምስጋና ያመሰግኑናል፣ ያከብሩናል። ታላላቅ አንበሶችና ነምሮች፣ ልብ የሌላቸው የዱር እንስሳትም ስማችንን አውቀው ይሰግዱልናል። አሕዛብ መንግስታችንን በምን ግብር ያቃሉታል? ነቢዩ ሲራክ እንደተናገረ ሰው ከቤቱ ወርቅ ብር አውጥቶ የሚያገለግለው ባሪያ ይገዛል። ያ ባሪያ ሲኮበልል ጌታው ቢያገኘው ወደ ቤቴ መልሼ ልግዛው አይልም። ገድሎ እንዲበሉት ስጋውን ለውሾች ይጥለዋል እንጂ ከገደለውም በኋላ ነፍሰ ገዳይ አይባልም፣ አስቀድሞ በገንዘቡ ገዝቶታልና። ሐሩሩን ቁሩን ተቀብሎ ስለ እኔ ወርቅ ከፍሏል ብሎ ጌታውን ያገለገለ ባሪያ ቢኖር ጌታዬን መቼ አገልግዬ ገንዘቡን መለስሁለት ብሎ ጌታውን ያገለገለ ባሪያ መልካም ፍርድ ይፈረድለታል። ነቢዩ ኤርምያስ እንደተናገረ ጌታው የሚያገለግለው ባሪያ ከ7 ዓመት አብልጦ አይግዛው። 7 ዓመት ከሆነው በኋላ ጌታው እንደወደደ የገንዘቡን እኩሌታ ሰጥቶ ነፃ አውጥቶ ያሰናብተው። ነፃ የወጣ ባሪያ ወደ ጌታው ቤት ቢመለስ ግን ገመድ ፈትሎ አፍንጫውን በስቶ ከውሾች ጋር ያሳድረው፣ ከእነሱም ጋር ይብላ፣ ከሁሉ በታች ይሁን። ጌታውም በሚሞት ጊዜ የገንዘቤን እኩሌታ ሰጥቼ ካሰናበትሁት በኋላ ተመልሷልና ግዙት ብሎ ልጆቹን ይመክራቸዋል። ከዚህም በኋላ መላእክተ ምሕረት ያን ሰው ለመቀበል ይመጣሉ፣ ገነትም ያስገቡታል። ዋጋውንም ከእኛ ዘንድ ይቀበላል። አብ ወልድ መንፈስ ቅዱስም እንዲህ ብለው ተናገሩ። ሰው 7 ዓመት ሲመላው በጊዜው በማያሰናብተው ገንዘብ ባሪያ ይገዛል። ጌታው በሞተ ጊዜ ለዚያ ሰው በእኛ ዘንድ ምሕረት የለውም። በእሳት አልጋ ይተኛል፣ በታቹም እሳት ይነዳል።
እጁን እግሩን በእሳት ሰንሰለት ይታሰራል። ቀድሞ ይገዛው የነበረ ነፃ ያላወጣው ያን ባሪያ ከሞተ በኋላ በጌታው ትከሻ ላይ ይቀመጣል። ባሪያውን የእሳቱ ግለት አያቃጥለውም። ጌታውን ባሪያዬ ሆይ እስኪያመኝ ድረስ በእኔ ላይ አትቀመጥ ይለዋል። ባሪያውም ጌታውን አሁን ቀድሞ የአንተ ባሪያ ነበርሁ፣ ዛሬ ግን የአብ የወልድ መንፈስ ቅዱስ ባሪያ ነኝ። ከእኔ ላይ ተነስተህ ሂድ እያልህ ምን ክፉ ነገር ያናግርሃል? ከመልካም ሥራ ሁሉ ለጌቶቼ የሠራህላቸው ምንድን ነው? አትናገር፣ ይሻልሃል፣ ዝም በል። የአንተ ተድላ ደስታ በምድር ላይ ተፈጸመ። እኔ ግን ያለ አሁን ተድላ ደስታ አላገኘሁም። ልዑል ሥልጣኑን ያፈራርቃል ብሎ ነቢይ እንደተናገረ እነሆ አንተንም ለማዘዝ እግዚአብሔር አፈራረቀን። በሁለተኛው ሀገር ተድላ ደስታ ያገኛል ብሎ ማን ነገረኝ? እግዚአብሔር ለነቢዩ ተድላ ደስታውን በምድር ጨረሰ። ሁለተኛ ተድላ ደስታ አያገኝም ያለውን አልሰማህምን? አለው። ይህንም ብሎ ያ ባሪያ ከአንተ ጋር እኩል ላናገሩኝ ክብር ምስጋና ይግባቸው ብሎ አብ ወልድ መንፈስ ቅዱስን አመሰገነ። አብ ወልድ መንፈስ ቅዱስም ተናገሩ። በአሕዛብ መካከል ስማችንን የጻፈውን እኛ ስሙን በመንግሥተ ሰማያት በወርቅ ቀለም እንጽፈዋለን። በምድር ቤተ ክርስቲያናችንን ያነጸውን እኛ ሰማያዊ የክብር ቤት እንሰራለታለን። በሰው ዘንድ ስማችንን የጠራውን መታሰቢያችንን ያደረገውን እኛ ባሕረ እሳትን እናሻግረዋለን። ለዚያም ሰው በእሳት መጎናጸፊያ የተጎናጸፉ ትጉሃን መላእክት ይመጡለታል። ስለዚያም ሰው ምስጋናን ያመሰግናሉ። የብርሃን መጋረጃ ይገለጥለታል። ከአንደበቱም የምስጋና አበባን ይቀስማሉ። ነቢያት በሰማይ ደስታ ያደርጋሉ። ሐዋርያትም በአንደበትህ የሃይማኖት ጽጌ ተገኝቷል እያሉ ነፍሱን ይቀበሏታል። ያንም ሰው የክብር ልብስ ያለብሱታል። ጸሐፊውም ይላል ጎስቋላ ነፍሴን ተቀበሏት፣ ሥጋዬንም ከዓለም ርኩሰት ሁሉ አንጿት። ነፍሴንና ሕሊናዬንም በጾም በጸሎት አንቋት። በመንግሥተ ሰማያትም ዋጋ ስጡኝ፣ ከጥፋትም ሁሉ ጠብቁኝ ለዘላለሙም አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን አብ ወልድ መንፈስ ቅዱስ ከፍጥረት ሁሉ ለይተው የሚወዱትን የአበባዎችን ነገር እንጽፋለን። እግዚአብሔር ጽጌያትንና ደመናትን ይወዳል እንጂ ሌላ ግብር አይፈልግም ብሎ ነቢዩ ኤርምያስ እንደተናገረ ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ሄደው የመላእክት ስፍራ ወደ ሆነች ፈጽማ ወደምታበራ ኢየሩሳሌም ሰማያዊት ገቡ። አብ ወልድ መንፈስ ቅዱስም እንዲህ ብለው ተናገሩ። ሰዎች ሆይ ልብ አድርጋችሁ ስሙ። ቃላችንን ለመስማት ጆሮአችሁን አዘጋጁ። ውዳሴያችንን ለማድመጥ ልቡናችሁን ሰብስቡ። ሰነፍ ሕዝቦች ልብ አድርጉ። እንደ አለ ሰነፎች መቼ ይራቀቃሉ? ጆሮን የተከለ አይሰማምን? ዓይንንስ የፈጠረ አያይምን? አሕዛብን የሚገስጻቸው አይዘልፍምን? ለሰዎች ጥበብን የሚያስተምራቸው እግዚአብሔር የጥበበኞች ሐሳብ ከንቱ እንደሆነ ያውቃል። የሕዝብ ሰነፍ ነው ጥበበኛም አይደለም ብሎ ነቢዩ ሙሴ እንደተናገረ እኛ ዛሬ የእጽዋትን ሥራ እንነግራችኋለን። ጥበበኞች ሆይ ወገብ ልቡናችሁን ታጠቁ። በገነት ካሉ እጽዋት ሁሉ ሮማን ይበልጣል። ሮማን ነጭ በረድ የሚመስል 7 ፍሬ ያፈራል። ከቀይ ግምጃ ጋር የተቀላቀለ ቀይ የሚመስል አለ። መላእክት ሊነኩት የማይቻላቸው ነደ እሳት የሚመስል አለ። ለዓይን የሚያንጸባረቅ ነጭ ፍህም የሚመስል አለ። ነጭና ቀይ የተዝጎረጎረ የሚመስል አለ። ጸምር የሚመስል አለ። ከጨረቃ ጋር የሚወጣ ፀሐይን የሚመስል አለ። ሮማን እንደዚህ ያፈራል። ሁሉም የገነት እጽዋት እንደ መላእክት ናቸው። የሮማን ሥራ ግን እንደ ሥላሴ ነው። አብ ወልድ መንፈስ ቅዱስ ከገነት እጽ ሁሉ ይወዱታል። ኦሪት እንደተናገረች ሥላሴ በዛፍ የሚመሰሉ ሆነው አይደለም። ነገር ግን ሰው እንዲያምን በአንድ ዛፍ 7 ፍሬ ፈጥኖ አወጣ። ፍሬው የበዛ ቁመቱ ምን ያክላል ቢሏችሁ የገነት ፍሬ ሁሉ ጋን ያህላል። ከጋንም የሚበልጥ አለ በሏቸው። የገነት ፍሬያት ሁሉ አይበሉም፣ መዓዛቸው ያረካል እንጂ። ጣዕሙ ልዩ ልዩ የሆነ ፍሬ ያፈራል። ልዩ ልዩ የሆነ መዓዛው ልብ ይመስጣል። ነቢይ ወይኖች አበቡ መዓዛም ሰጡ እንዳለ ዳግመኛም ከምግባራት ታላቁን እንነግራችኋለን። ያለ ፍቅር ትዕግስትን ትሕትናን የፈጸመ ምግባራት አይባሉም። የአርምሞ የጾምና የጸሎት ማጣፈጫቸው ፍቅር ነው። ያለ ፍቅር ጾምና ጸሎት ከንቱ ነው። ዳግመኛም ከመጽሐፍት ምሳሌ መስለን እንነግራችኋለን። ቅቤ ያለ ጨው ብቻውን ይጣፍጣልን? ጨውስ ያለ ቅቤ ብቻውን ይጣፍጣልን? ጨውና ቅቤ ሁለቱ ቢዋሃዱ ይጣፍጣሉ። ጾምና ጸሎት፣ ትሕትናና ትዕግስት፣ አርምሞና ምጽዋት ማድረግ፣ ቁርባን፣ ሁሉም ምግባራት ያለ ፍቅር በአብ በወልድ በመንፈስ ቅዱስ
ዘንድ ዋጋ አያሰጡም። የሥራዎች ሁሉ ማጣፈጫቸው ፍቅር ነው። በራስ ላይ የሚቀቡት ቅቤ ወርዶ ከእግር ይደርሳል፣ ፍቅርም ከእርሱ ጋር እንደዚህ ቅቤ ነው። ከጾም ከጸሎት ይልቅ ፍቅርን የያዘ ይበልጣል ብሎ ነቢዩ ሕዝቅኤል እንደተናገረ አብ ወልድ መንፈስ ቅዱስም አሉ። ከፍቅር ጋር ጾም ጸሎትን የያዘ አበባዎች ወዳሉበት ሀገር ይገባል። ምድሩም ጸምር ይመስላል። እስከ ራስ ድረስ የሚውጣለ ፍቅርን የያዘ ይህን ቦታ ያገኛል። እስከ ደረት ድረስ የሚውጣለ እስከ ወገብ የሚደርስ አለ፣ እስከ ጭን የሚደርስ አለ፣ እስከ ጉልበትም የሚደርስ አለ፣ እስከ ተረከዝም የሚደርስ አለ። ይህም የነገርኋችሁ ጸምር ነው። እናንተም በጆሮቻችሁ ወደ ሰማችኋት የአበባ ሀገር እንድትገቡ በሥራችሁ አትጥፉ። ወደ አበባ ስፍራ ትገቡ ዘንድ የተዘጋጃችሁ ሁኑ። ይህንም ካሉ በኋላ ይችን አበባ በወርቅ አምድ ጻፏት። እኛም ስማችንን በወርቅ ቀለም በእጃችሁ ትጽፉልን ዘንድ እንማልዳችኋለን። በመዓልትም በሌሊትም ጠብቁን፣ ከኃጢአትም ታነጹን ዘንድ በማመን ስማችሁን ተስፋ እናደርጋለን። የሚጣላንንም በሲኦል ጥልቅ አስጥሙት። ሙታን በሚነሱ ጊዜ ጠላታችንን በደብረ ጽዮን ሰማያዊት አታግቡት። ከውድቀትም ታድኑን ዘንድ እጆቻችሁን ዘርጉ። ለዘላለሙም አሜን።